ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በቅርቡ አገዛዙ ካስፈረማቸው ወደ ጎብ የፋኖ አመራሮች መካከል በአዲስ አበባ እየተንከራተቱ የሚገኙት ማስረሻ ሰጤና ፈንታውን ሟቤ በሆቴል ቤት እየተሰቃየን ነው፣ ተረጋግተን ህይወት የምንጀምርበት መኖሪያ ቤት ስጡን ሲሉ መማጸናቸው የተገለጸ ሲሆን ከአገዛዙ ሰዎች በኩል ይህንን ለመሸፈን የሚያስችል የበጀት አቅም ስለሌለን ባለሀብቶችን አስተባብረን እንዲገዛላችሁ ለማድረግ እንሞክራለን የሚል ምላሽ እንደተሰጣቸው ለማወቅ ተችሏል። ኮሎኔል ፈንታውን ሟቤ ከሁሉም በባሰ ሁኔታ በከፍተኛ የመገለልና የመርሳት ስለንቦናዊ ስብራት ውስጥ እንደሚገኝ የገለጹት ምንጮቹ ምነው እዚያ ሞቼ ቀርቼ በነበር ሲልም መደመጡም ታውቋል። ከዚህ ጋር በተያያዘ በተለይ በጎንደር አካባቢው በርካቶች ተመልሰው ወደ ጫካ እየገቡ መሆኑን ያገኘነው መረጃ ያመለከተ ሲሆን በቅርቡ ካገዛዙ በሕግ የሚጠየቁት በሕግ ይጠየቃሉ፣ የተቀሩት ታድሶ ተደርጎላቸው ለግዳጅ ዝግጁ ይሆናሉ የሚለውን መረጃ መውጣቱን ተከትሎ እንዳሰቡትና እንደጠበቁት አልሆንላቸው ብሎ ለችግር የተዳረጉት ወዶ ገብ ታጣቂዎች በቡድን እየሆኑ ወደ ጫካ መግባት ምርጫ ማድረጋቸውን ታውቋል። ይህን ተከትሎ አንዳንድ አስተያየት ሰጪ እኚህ ተመልሰው ወደ ጫካ የሚገቡ ታጣቂዎች ከአደረጃጀት ውጭ የሚንቀሳቀሱ በመሆኑ በዘረፋና ውንብድና ላይ ተሰማርተው የአፋብንን ስም ጥላሸት እንዳይቀቡ ከፍተኛ ጥንቃቄ ሊደረግ ይገባል ሲሉም አስጠንቅቀዋል። ከዚህ ጋር በተያያዙ በቅርቡ ወደ አገዛዙ ገብቶ የነበረውና የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር ስቴዲየንሳ ብርጌድ የፋኖ አባል የነበረው ሻምበል ውበቴ ወይም ገደፋ የሚባል ወዶ ገብ ለፋኖ መረጃ ታቀብላለህ በሚል በመከላከያ መረሸኑም ተሰምቷል። የልጁን መገደል ያልካዱት ያገዛዙ የቅርበት ያላቸው አክቲቪስቶች የተገደለውም ደም ስላለበት ነው የሚል ማስተባበያ ሰጥተዋል። ይሁን እንጂ እኚህ ለአገዛዙ ቅርበት ያላቸው አክቲቪስቶች እነሱ የሰላም ጥሪ ተቀብለው ገቡ የሚሏቸው ወዶ ገቦች ገሚሶቹ ከተወሰኑ የክልሉ አመራሮች ጋር ተልእኮ ወስደው ፈጸም የገቡ ቀኘ የተሰኘ ፋኖ አደረጃጀት ክንፍ በመሆናቸው አስቸኳይ እርምጃ ሊወሰድባቸው ይገባል ሲሉም ይደመጣሉ። ይህ በእንዲህ እንዳለ በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል አሁንም ተጠናክሮ ቀጥሏል። በዛሬው ዕለትም ጎንደር የበጋሻው ክፍለ ጦር ወርቅ ደቦ ከተማ ከፍተኛ የሆነ ተጋድሎ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው አጥናፉ ብርጌድ አባላት ወርቅ ደቦ ከተማ ጥር 22 2018 ዓ.ም ከቀኑ 10 ሰዓት ዘልቀው በመግባት እስከ ምሽቱ 2 ሰዓት ባካሄዱት አውደ ውጊያ በአገዛዙ ጥምር ኃይል ላይ ከፍተኛ ጉዳት ማድረሳቸው ታውቋል። የአጥናፉ ብርጌድ ጀግኖች በአውደ ውጊያው ፋኖ እናጠፋለን እያሉ ሲፎክሩ የነበሩ የሚሊሻ አባላት ጨምሮ ከ8 በላይ የአገዛዙ ወታደሮችን መደምሰሳቸውን አስታውቀዋል። ከሟቾቹ መካከልም በቀጠናው መንገድ እየመራ የፋኖን ቤተሰቦችና ሀብትን ንብረት ሲያዘርፉ የነበሩ እንደሚገኙበትም ለማወቅ ተችሏል። መረጃውን ያገኘነው ከአርበኛ ታድሎ ደሴ ነው። ይህ በእንዲህ እንዳለ ዳግም ያገረሸው የሰሜኑ ጦርነት አሁንም በድሮንና በታንክ የታገዘ ውጊያ እየተካሄደ እንደሚገኝ ለማወቅ ተችሏል። በዛሬው ዕለትም በትግራይ ክልል የድሮን ጥቃት በንጹሃን ላይ ጉዳት እንዳደረሰ የታወቀ ሲሆን በማዕከላዊ መንግስት የሚተኮሱ ድሮኖች በንጹሃን ሰዎችና ንብረት ላይ ከፍተኛ ጉዳት ማድረሳቸው ታውቋል። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትጮና ገንዳ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑን የተመለከተ ሲሆን እንደ እንትጮ ከተማ አስተዳደር ምርጫ ከሆነ የመጀመሪያው ጥቃት ሌሊት 9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ 2 የአይሱዙ የጭነት መኪኖች ላይ እንደሆነም ታውቋል። በጥቃቱም የአንድ አሽከርካሪ ህይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ አካል ጉዳት እንዳጋጠመው ታውቋል። እንትጮ ከአድዋ ከተማ በስተምስራቅ እንዲሁም ከአዲግራት በስተምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴም ቁልፍ መተላለፊያ መሆኗ ይታወቃል። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማልዳ 11 ሰዓት ተኩል ላይ
እንደ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ሲጓዙ የነበሩ መኪኖች ላይ ጥቃት እንደተፈጸመም ለማወቅ ተችሏል። በአካባቢው የሚገኙ ነዋሪዎችና የዓይን እማኞች እንደገለጹት ሰሞኑን ያለው ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የተሳሳተ ኢላማ ላይ እያረፉ መሆናቸውንና ለሰላማዊ ሰዎች ሕይወት ማለፍ ለንብረት ውድመት ምክንያት እየሆኑም እንደሚገኙ አስታውቀዋል። የከተማ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግም አሳስቧል።